ውጥረት የዕለት ተዕለት ህይወታችን አካል ሆኗል። ግን አብዛኞቻችን በትክክል አንረዳውም። ብቻ ይሰማናል፣ በደረታችን፣ በአእምሮአችን፣ በግንኙነታችን። ግን ማወቅ ያለብን ነገር ውጥረት ሁልጊዜ መጥፎ አይደለም። ሳይንስ እንደሚለው ውጥረትን ማስተዳደር ከቻለን እንድናድግ ሊረዳን ይችላል። እንዴት እንደሆነ በዚህ ቪዲዮ እናየዋለን። በእርግጥ ምን አይነት ውጥረት ነው? በሰውነት በአእምሮ ላይ ምን ያደርጋል እና ወደ ጥንካሬ እንዴት እንቀይራለን የሚለውን ሀሳብ እናነሳለን። እስከ ቪዲዮ መጨረሻ ይቆዩ። ውጥረት ምንድን ነው? ውጥረት የሰውነታችን ተፈጥሯዊ የማንቂያ ስርዓት ነው። የሚመጣው አሚግዳላ ከሚባል የአንጎል ክፍል ነው፣ የመዳን ማዕከል። አንድ ነገር አደገኛ ሆኖ ሲሰማን ልክ እንደ ቀነ ገደብ፣ ሂሳብ ወይም ጠብ ሰውነታችን ምላሽ ይሰጣል። ልብ በፍጥነት ይመታል፣ ቶሎ ቶሎ መተንፈስና ጡንቻ ይጠነክራል። ይህ ነገሮችን ለመጋፈጥ ወይም ለማምለጥ እንደ ዝግጅት ነው ለሰውነታችን እና ሰዎች በሺዎች ለሚቆጠሩ ዓመታት እንዲተርፉ ረድቷል። የስነ ልቦና ባለሙያዎች ሲንድረም ብለው ይጠሩታል። ሰውነት በሶስት ደረጃዎች ምላሽ ይሰጣል ማለት ነው። የመጀመሪያው ማንቂያ፣ በዚህ ጊዜ ውጥረት ይሰማናል። ሁለተኛው መቋቋም፣ እሱን ለመቋቋም ትሞክራለህ። ሶስተኛው ውጥረት በጣም ረጅም ከሆነ ኃይላችንን አሟጦ ይጨርሳል። ስለዚህ ስር የሰደደ ውጥረት ለከፋ ጉዳት ሊዳርገን ይችላል። ጭንቀት እንዴት ይጎዳናል? ጭንቀት በሰውነት ውስጥ ለረጅም ጊዜ ሲቆይ ሳይንስ የሚናገረው የሚከተለውን ነው። የማስታወስ ችሎታ እየተጎዳ ይሄዳል። የውጥረት ሆርሞን የሆነው ኮርቲሶል በጊዜ ሂደት አእምሮ ሊጎዳ ይችላል። የእንቅልፍ ችግሮች፣ ውጥረት አእምሮ ማረፍ ሲገባው ንቁ ያደርገዋል። የልብ ህመም ስጋት፣ የረጅም ጊዜ ጭንቀት የደም ግፊትን ይጨምራል። የአእምሮ ጤና ጉዳቶች፣ ጥናቶች እንደሚያሳዩት የድብርት እድሎችን ይጨምራል። በሽታ የመከላከል ስርዓትን ያዳክማል። ይህም ሰውነታችን ለመታመም ቀላል ይሆናል። ውጥረት ከኛ ውጪ ከሆኑ ነገሮች እንደሚመጣ ማሰብ ቀላል ነው። ለምሳሌ ከገንዘብ እጦት፣ ከሰዎች፣ ከትራፊክ መጨናነቅ ከመሳሰሉት። ነገር ግን ሳይኮሎጂ አንድ ሚስጥር ይነግረናል። ሁኔታዎች ሳይሆኑ ጭንቀት የሚፈጥሩት እኛ ስለ ሁኔታዎች የምናስብበት መንገድ ነው። ዶክተር አልበርት ኤሊስ የተባሉ ታዋቂ የስነ ልቦና ባለሙያ እንዲህ ብለዋል። ሰዎች በነገሮች አይረበሹም፣ ነገር ግን ለነሱ ባላቸው አመለካከት ነው እንጂ። ይህ ማለት ሁለት ሰዎች ተመሳሳይ ችግር ሊገጥማቸው ይችላል። አንዱ ይፈርሳል፣ አንዱ ይረጋጋል። ስለዚህ ልዩነቱ ምንድን ነው? አስተሳሰባቸው። የመጀመሪያው ሰው መጨረሻው ይህ ነው ብሎ ያስባል። ሁለተኛው ሰው ይህ ከባድ ነው ግን እይዘዋለሁ ብሎ ያስባል። ይህ የአስተሳሰብ ክህሎት የግንዛቤ ዳግም ግምገማ ይባላል። የስነ ልቦና ባለሙያዎች በሕክምና ውስጥ የሚጠቀሙበት መሳሪያ ነው እና ይሰራል። አንተም መማር ትችላለህ። ጭንቀትን ለመቀነስ የሚያምር ቴራፒ ወይም መድኃኒት አያስፈልግም። በትክክል የሚረዱ 5 በሳይንስ የተደገፉ ዘዴዎች የሚከተሉት ናቸው። 1. በጥልቀት መተንፈስ። የስታንፎርድ ጥናቶች እንደሚያሳዩት ቀስ ብሎ መተንፈስ የነርቭ ስርዓትን ያረጋጋል። 2. የአካል ብቃት እንቅስቃሴ። የአካል ብቃት እንቅስቃሴ ኮርቲሶልን ይቀንሳል እና ኢንዶርፊንን ይጨምራል፣ ደስተኝነትን የሚፈጠር የአንጎል ኬሚካል። የ20 ደቂቃ የእግር ጉዞ ብቻ ለውጥ ያመጣል። 3. ጆርናል ማድረግ። በቴክሳስ ዩኒቨርሲቲ የተደረገ ጥናት ስለተሰማህ ነገር መጻፍ የአእምሮ ግፊትን ይቀንሳል። 4. ምስጋና። ጥናቶች እንደሚያሳዩት በየቀኑ የምታመሰግንባቸውን 3 ነገሮች መጻፍ ውጥረትን ይቀንሳል፣ ስሜትን ያሻሽላል። 5ኛው እንቅልፍ። እንቅልፍ የአእምሮ ዳግም ማስጀመሪያ ቁልፍ ነው። በቂ እንቅልፍ ማግኘት ውጥረትን ይቀንሳል። እዚህ ጋር ግን አንድ እውነት አለ። በስነ ልቦና ውስጥ ከአሰቃቂ ሁኔታ በኋላ እድገት የሚባል ቃል አለ። በውጥረትና በችግር ውስጥ ያሉ ሰዎች የበለጠ ጠንካራ ሆነው ሊወጡ ይችላሉ ማለት ነው። ውጥረት ሁልጊዜ ሊገጥምን ይችላል፣ ያ እውነት ነው። ግን አንተም የመቋቋምና ምላሽ የመስጠት ኃይልን መገንባት ትችላለህ። እያንዳንዱ ውጥረት የበለጠ ጠንካራ ሊያደርግ ይችላል።